የሰውን ልጅ ለጥፋት ከሚዳርጉ ነገሮች መካከል አንዱ የምግብ ስሜት ወይም አምሮት ነው። በዚሁ ምክንያት አደም አለይሂ ሰላም እና ሐዋ ከጀነት በመፈናቀል ወደ ውርደትና አረንቋ ምድር ወረዱ። ዛፍ መብላት ተከልክለው የነበረ ቢሆንም የመመገብ ስሜታቸው አሸነፋቸውና በሉ። በዚህም ምክንያት ተሰትሮ የነበረው ሀፍረተ ገላቸው ተገለጠ። ሆድ እውነትም የስሜቶች ምንጭ፣ የህመምና የጥፋቶች መብቂያ ጓዳ ነው። የእሱን ቅስቀሳ ተከትሎ ፍትወተ ሥጋ ይነካካልና በሚቀጥሉት ክፍሎች የተወሰኑትን እናያለን። የምራብን ፋይዳ አስፈላጊነት፣ በምን መልኩ የምግብ አምሮትን መግራት እንደምንችልና ቀጥሎም ስለ ፍትወተ ሥጋ ዝንባሌ የተወሰነ እናያለን። አንደኛው ርዕስ የምራብ ጠቀሜታ አስፈላጊነት ወይም አለልክ የመመገብ ውግዝነት። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ከሰው ሁሉ የሚልቅ ማን ነው ተብለው ሲጠየቁ ምግቡና ሳቁ የተመጠነ ሀፍረተ ገላውን የሚሸፍንበትን ነገር የወደደ ብለዋል። ዓኢሻ ረዲየላሁ ዐንሃ መጥገብ ብንሻ ኑሮ እንጠግብ ነበር፣ ነገር ግን ሙሐመድ ዓለይሂ ሰላቱ ወሰላም የሰውነታቸውን ምራብ ይመርጡ ነበር ብላለች። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምግብና መጠጥ በማብዛት ቀልቦችን አትግደሉ፣ ቀልብ ውሃ ሲበዛበት እንደሚሞት ተክል ነው ብለዋል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ የሰውን ልጅ የሆዱን ያክል የተሸከመው ስልቻ የለም፣ ጀርባውን የሚያቆምበት የተወሰኑ ጉርሻዎች ይበቁታል። የግድ ከሆነ ደግሞ 1/3ኛውን ለምግብ፣ 1/3ኛውን ለመጠጡ፣ 1/3ኛውን ለስትንፋሱ መተው አለበት። ትርሚዚ ይዘግበውታል። ከኡሳማ ኢብኑ ዘይድና አቢ ሁረይራ ረዲየላሁ ዐንሁ እንደተቀሰመው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ የቂያ ማለት ከሰው ሁሉ ወደ ኃያሉና የተከበረው አላህ ይበልጥ ቅርብ የሚሆኑት ዱንያ ላይ እያሉ ረሃቡ፣ ጥሙና ሐዘኑ የረዘመባቸው ባዶ እግራቸውን የሚሄዱ አላህን የሚፈሩ በአንዳች ቦታ ላይ ቢገኙ የማይታወቁ ቢቀሩም ሰው የት ጠፉ ብሎ የማይጠይቃቸው ግና አካለ ምድር ሁሉ የምታውቃቸው መላእክት የሚያጅቧቸው ናቸው። ሰዎች የዱንያን ጸጋ አጣጣሙ፣ እነርሱ የአላህን ትዕዛዝ በመፈጸም ረኩ። ሰዎች ፍራሽና ወፋፍራም ሴቶች ላይ ተጋደሙ፣ እነርሱ ግን በግንባሮቻቸውና ጉልበቶቻቸው ለአላህ ተደፉ። ሰዎች የነቢያትን ፈለግና መልካም ባህሪዎቻቸውን ተው፣ እነርሱ ግን አጥብቀው ያዙ። ምድር እነርሱን ስታጣ ታነባለች። አላህ እነርሱ የሌሉበትን ምድር ሁሉ ይጠላል። ውሾች በክት ላይ እንደሚረባረቡበት ዱንያ ላይ አልተረባረቡም። ከማንኪያ ትራፊ ላሱ፣ እራፊ ጨርቅ ለበሱ፣ የተንጨባረሩና ትቢያ የለበሱ ናቸው። ሰዎች ሲያዩአቸው ታመዋል ብለው ያስባሉ፣ እነርሱ ግን ታመው አይደለም። ይዘባርቃሉ፣ አእምሮአቸውን የሳቱ ናቸው ይሏቸዋል፣ ግና በአእምሮ ጤናማ ናቸው። ነገር ግን እነርሱ የአላህን ጉዳይ በቀልቦቻቸው ስለዩ የዱንያን ጉዳይ እርግፍ አድርገው ተዉ። እነርሱ በዱንያ ሰዎች ዘንድ አእምሮ የሌላቸው ተብለው የሚታሰቡ ናቸው። ባይሆን ብዙዎች አእምሮ በሌላቸው ዘመን እነርሱ ኖራቸው በመጨረሻው ዓለም ትልቅ ክብር አላቸው። እንዲህ አሉት ለኡሳማ፣ ኡሳማ ሆይ እነርሱን ያገኘህ እንደሆነ ለአንድ አገር የደህንነት ዋስትና መሆናቸውን እወቅ። አላህ እነርሱ የሚኖሩባትን አገር ህዝቦች አይቀጣም። አላህ በእነርሱ ተደስቷል፣ ከእነርሱም ወጥቷል። ወንድሞች አድርገህ ያዛቸው፣ በእነርሱ ምክንያት ትድን ይሆናልና። ሆድህ ተርቦ ጉበትህ ተጠምቶ ሞትን ማግኘት ከቻልክ አድርገው። ከዚህ የተነሳ ክብር ታገኛለህ፣ ከነቢያት ጋር ታርፋለህ። መልአክ ነፍስህን ሊያወጣ በመጣ ጊዜ ትደሰታለህ። ጀባር ወይም ጠጋኙ አላህ ስብሓንሁ ወተዓላ ምህረቱን ያሰፍንብሃል። አልኸጢብ አልበግዳዲ ይዘግበውታል። በሌላም መልእክታቸው ሸይጣን ከሰው ልጅ ደም ውስጥ ይዘዋወራል፣ መዘዋወሪያውን በረሃብ አጥብቦት ብለዋል። ኢብኑ አቢ ዱንያ ዘግበውታል። በሌላም መልእክታቸው ሙእሚን በአንድ ሆድ ነው የሚመገበው፣
ሙናፊቅ ግን በሰባት አንጀቶች ነው የሚበላው ብለዋል። ቡኻሪና ሙስሊም ዘግበውታል። ይህም ካፊር ሙእሚን ከሚመገበው 7 እጥፍ ይመገባል እንደማለት ነው። ወይም ደግሞ የመመገብ አምሮቱ 7 እጥፍ ነው ማለት ነው። የስሜት መነሻው ደግሞ ሆድ ነው። ሆድ ሲጠግብ ስሜት ይከተለዋልና እንጂ በተጨባጭ 7 አንጀቶች በሆዱ ውስጥ አለ ማለት አይደለም። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ለ3 ተከታታይ ቀናት ቤተሰቦቻቸውን የስንዴ ዳቦ አጥግበው አያውቁ ይህችን ዓለም እስኪለዩ ድረስ። ቡኻሪና ሙስሊም ዘግበውታል። ዑመር ረዲየላሁ ዐንሁ እንዲህ ብለዋል፣ አደራችሁን ከልክ በላይ ጠግባችሁ አትመገቡ። ጠግቦ መብላት በምድር ላይ ለሰውነት ክብደት ያጋለጣል፣ በሞቱ ጊዜም ጥንብነት ነው። ሉቅማን ልጃቸውን ሲመክሩ ልጄ ሆይ ሆድ ሲሞላ ማሰላሰል ይሞታል፣ ጥበብ ይሰናከላል፣ ሰውነት ከዒባዳ ይታሰራል ብለውታል። ፉደይል ብኑ ዒያድ ለራሱ እንዲህ ይል ነበር፣ ነፍሴ ሆይ ምንድነው የምትፈሪው? እራባለሁ ብለሽ ትሰጊያለሽን? እሱን አትፍሪ፣ አንቺ አላህ ዘንድ ከዚያ በታች ዋጋ ነው ያለሽ። መሐመድና ቤተሰቦቻቸው እንኳን ይራባሉ። ሰህል ኢብኑ ዓብዱላህ አቱስቱሪ በአመጋገብ ስርዓት የአላህ መልእክተኛን ዓለይሂ ሰላቱ ወሰላም ፈለግ በመከተል ትርፍ መመገብ መተውን የበለጠ የትንሣኤ ወይም የቅያማ ዕለት ሚዛንን የሚሞላ መልካም ሥራ የለም ብለዋል። እንዲህም ብለዋል፣ ለዲንም ሆነ ለዱንያ ከመራብ በላይ ጠቃሚ የሆነ ነገር የለም። በሌላም ንግግራቸው ለአኺራ ተማሪዎች ምግብ ከማብዛት በላይ ጎጂ የለም ብለዋል። እንዲሁም ጥበብ በእውቀትና በረሃብ፣ ኃጢአት ደግሞ በመሃይምነትና በጥጋብ ውስጥ ይገኛል ብለዋል። ራሱን ያስራበ ሰው የሸይጣን ጉትጎታ ከሱ ይወገዳል ብለዋል። ሌላኛው ርዕስ የመራብ ትሩፋትና የጥጋብ ጉዳቶች። የረሃብን ጥቅም የሚያስተውሉት ብልህ ዓሊሞች ናቸው። የእነርሱን አስተውሎት ተከትሎ ራሱን ያስራበ ሰው በእርግጥም በረከቶቹ ይተርፉታል። አንደኛው ቀልብን ያነጻል፣ ማስተዋልን ያዳብራል፣ እይታን ያጠራል። ጥጋብ ግብዝነትን ነው የሚያወርሰው፣ ቀልብን ያሳውራል፣ በአንጎል ውስጥ መጨናነቅን ይፈጥርና የደም ዝውውርን ያግዳል። ቀልብም ለመገንዘብ ይሳናል፣ ቢያገናዝብም ቅልጥፍና አይኖረውም። ልጅ ምግብ የሚያበዛ ከሆነ በቃል የማጥናትና የማስታወስ ክህሎቱ ይዳከማል። አቡ ሱለይማን አዳራኒ ረሃብን ተላመዱት፣ ነፍስን መስበሪያ ነው፣ ቀልብንም ያለዝባል፣ ሰማያዊውን ዕውቀትም ያወርሳል ይሉ ነበር። ኢብኑ ዓባስ ረዲየላሁ ዐንሁ እንዳስተላለፉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጠግቦ የሚተኛ ሰው ልቡ ይደርቃል፣ ለሁሉም ነገር ዘካ አለው፣ የሰውነት ዘካ መራብ ነው ብለዋል። ኢብኑ ማጃህ ዘግበውታል። አሽብሊ እንዲህ ብለዋል፣ አንድም ቀን ተርቤ አላውቅም፣ ቀልቤ ለጥበብና ለአስተውሎት የተከፈተ ቢሆን እንጂ። ጥጋብ ጥበብንና ነገሮችን በጥልቀት ከማየት ያግዳል። አቡ የዚድ አልቢስጣሚ እንዲህ ብለዋል፣ መራብ ዳመና ነው። አንድ የአላህ ባሪያ በተራበ ጊዜ ቀልቡ ጥበብን ያዘናል፣ ያሽጎደጉዳል። ነቢዩ ዓለይሂ ሰላቱ ወሰላም ረሃብ የጥበብ ብርሃን ነው፣ መጥገብ ከአላህ ያርቃል። ወደ አላህ መቅረብ ማለት ድሆችን መውደድ፣ ከነርሱ መቅረብ፣ አትጥገቡ፣ የጥበብ ብርሃን ከቀልባችሁ ላይ ይጠፋል ብለዋል። ሉቅማን ለልጃቸው እንዲህ ብለዋል፣ ልጄ ሆይ ሆድ የሞላ እንደሆነ ማስተዋል ይመክናል፣ ጥበብ ይከስማል፣ ሰውነት ከአምልኮ ተግባራት ይተሳሰራል። ሁለተኛው ቀልብን ማለስለስና ማጽዳት። በመታገሱ ምክንያት ቀልብ የዚክርን ጣዕም እንዲያጣጥም ያስችለዋል። ብዙውን ጊዜ ዚክርን በምላሳችን ላይ ስናመላልሰው እንውላለን። አንዳንዴ ቀልብ እንኳን ሕያው ሆኖ እያለ ጣዕሙ አይሰማውም። ይህ የሚመጣው የቀልብ ድርቀት ስለጋረደው ነው። አቡ ሱለይማን አዳራኒ ዒባዴ እጅግ የሚጥመኝ ሆዴ ከጀርባዬ የተጣበቀ ጊዜ ነው ብለዋል። አልጁነይድ እንዲህ ይላሉ፣ አንዳችሁ በራሳችሁና በቀልባችሁ መካከል
ግዙፍ የምግብ ግርዱ ታደርጋላችሁ። በዚህም የሙናጃን ወይም ከአላህ ጋር ተገልሎ ማውጋት ጣዕም ታጣላችሁ። አቡ ሱለይማን ቀልብ የተራበ እንደሆነ ይነጻል፣ ይለሰልሳል። የጠገበ ጊዜ ግን ይታወራል፣ ይሳሳታል። ቀልብ በሙናጃ ተጽዕኖ ስር ከወደቀ ለማገናዘብ ተጨማሪ ዕውቀት ያገኛል ብለዋል። ሶስተኛ መሰበርና መዋረድ፣ የእብሪትና ፈንጠዚያ መቀረፍ፣ መጥፋት፣ ጋጠወጥነት፣ የትዕቢትና ከአላህ አምልኮ የዝንጋቴ ምክንያቶች እነኚህ ናቸው። ነፍስ የምትለጎመውና የምትጨመተው በረሃብ ነው። ረሃብ ሲያገኛት ለአምላኳ ትሰክናለች፣ ትዋረዳለች። ለዚህም ነው የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ይህች ዓለምና በውስጧ ያሉ ጸጋዎች ሁሉ ይለገሳቸው ዘንድ ጥያቄ በቀረበላቸው ጊዜ አይሆንም፣ አንድ ቀን ተርቤ አንድ ቀን መጥገብን እመርጣለሁ፣ የተራብኩ እንደሆነ እታገሳለሁ፣ ለአላህ እሰግዳለሁ፣ የጠገብኩ እንደሆነ ደግሞ አመሰግናለሁ ያሉት። ሆድና ብልት የእሳት በሮች ናቸው፣ መነሻቸውም ጠጋብ ነው። ትህትናና ቁጥብነት ግን የጀነት በሮች ናቸው፣ መነሻቸው ደግሞ ረሃብ ነው። የእሳትን በር የዘጋ የጀነትን ይከፍታል፣ ወደ አንዱ የቀረበም ከሌላኛው ይርቃል። አራተኛ የአላህን ፈተናና ፍርድ እንዲሁም የተቸገሩ ሰዎችን እንዳንዘናጋ ያደርጋል። የጠገበ ሰው የተራበንና ረሃብን ይዘነጋል። ብልህ የሆነ የአላህ ባሪያ አንድን መከራ አያይም አሻግሮ የመጨረሻውን ዓለም መከራ በአጋጣሚው ያየበት ቢሆን እንጂ። በረሃብም ሆነ በጥም ይህንኑ ያስታውሳል። ሰዎች የሚጠሙበት የቂያማ ቀን፣ ተርበውም ضሪዕና ዘቁምን የሚበሉበት ቀን፣ እዥና የዘይት አተላ የሚጋቱበት ዕለት። ነቢዩ ዩሱፍ ዓለይሂ ሰላም የምድር ሁሉ ሀብት ባንቱ እጅ ሆኖ ለምን መራብን መረጡ ሲባሉ ጠግቤ የተራቡትን እንዳረሳ አስቤ ብለዋል። የተራቡና የተቸገሩ ሰዎችን ማስታወስ አንዱ የረሃብ በረከት ነው። ይህም ለአላህ ስብሓንሁ ወተዓላ ፍጥረታት እንድናዝንና እንድንራራ ይገፋፋል። የጠገበ ሰው ግን የተራበን ሰው ህመም ሊረዳ አይችልም። አምስተኛ የኃጢአት ስሜቶችን ሁሉ መስበር እንዲሁም ለክፉ የምታሳሳውን ነፍስ ለመቆጣጠር ማስቻል። የኃጢአቶች ሁሉ መነሻ ስጋዊ ስሜቶች ናቸው። ቆስቋሹ ደግሞ ምግብ ስለመሆኑ ጥርጥር የለውም። ምግብን መመጠን ስሜትንና ኃይልን ያዳክማል። ደስታ ሁሉ የሚገኘው ስሜትን በመቆጣጠር፣ ውርደትና ድለቢስነት ደግሞ ነፍስ እሱን ስትቆጣጠረው። አስቸጋሪ እንስሳን እንኳን መያዝ የሚቻለው ረሃብ እስኪያደክመው ተጠብቆ፣ የጠገበ ጊዜ ኃይል ያገኛል፣ ይራገጣል፣ ይገፋተራል። ነፍሱም እንዲሁ ናት። ዓኢሻ ረዲየላሁ ዐንሃ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም በኋላ የተፈጠረው የመጀመሪያው ቢድዓ ወይም ፍንገጣ ጠግቦ መመገብ ነው ብላለች። ሰዎች ጠግበው ሲበሉ ነፍሳቸው ወደ ጥፋት ይዛቸው ተነሳች። ስድስተኛ ረሃብ እንቅልፍን ያሸሻል፣ በአምልኮ ለማምሸትም ያግዛል። የጠገበ ሰው አብዝቶ ይጠጣል፣ መጠጣት ያበዛ እንቅልፍ ያበዛል። ያልጠገበ የሌሊት ሰላት አያመልጠውም፣ አይደድብም፣ ቀልቡ አይደርቅም። ዕድሜ ውዱ ነገር፣ የአንድ የአላህ ባሪያ አንጡራ ሀብት ነው፣ ማባከን የለበትም። እንቅልፍ ሞት ነው፣ ዕድሜን ያጎላል። ጠግቦ የሚተኛ ስለሚቀዣብር እሕቲላምም ያጋጥመዋል። ይህም ከሰላት ያሳንፏል። በቀዝቃዛ ውሃ መታጠብ ስለሚፈራ ዊትር ሁሉ ሊያልፈው ይችላል። ከረሃብ በረከቶች መካከል ሰውነት ምግብን ያላበዛ እንደሆነ ጤናማ መሆኑ ነው። ብዙ በሽታም አያገኘው። ማግበስበስ የበርካታ የጤና እክሎች መንስኤ ነው። ሰባተኛ በዒባዳ ላይ መዘውተርን ያገራል። መጥገብ ብዙ ዒባዳ እንድናከናውን ምክንያት ነው። ለመመገብ ራሱ ጊዜ ስለሚፈልግ ምግብ ለመግዛትና ለማብሰልም እንዲሁ። ስለዚህ በልቶ መጥገብ ጊዜን ያባክናል። ብዙ መመገብ በውዱእ ረዥም ሰዓት እንዳይቆይና ከመስጂድም ወጣ ገባ እንድናበዛ ያደርጋል። ሱለይማን እንዳሉት መጥገብ 6 ጣጣዎች አሉት። የዒባዳን ጣዕም ያሳጣል፣
ጥበብን ያሰናክላል፣ ለሌሎች እንዳናዝን ያደርጋል። ምክንያቱም የጠገበ ሰው ሁሉም ሰው ጥጋብ ላይ ይመስለዋል። ጾመኛ ሰው የሚመላለሰው መስጊድ ነው። የጠገቡት ሰዎች መዳረሻ ግን መጸዳጃ ቤት ነው። 8ኛ ሰውነት ጤና ይሆናል፣ ህመምን ይርቃል። መጥገብ የብዙ ህመሞች መንስኤ ነው። ቀልብን ይጫናል፣ አላህን ከማውሳትና ከማገናዘብ ያግዳል፣ ለህክምና ወጪም ይዳርጋል። 9ኛ ብዙ የማይበላ ሰው ወጪው አነስተኛ፣ በውስን የገንዘብ መጠን ይኖራል። ሆዳም ሰው ግን ሁሌም ባለዳ ነው፣ ትንሽ ነገር አይበቃውም። የዘወትር ሐሳቡም ዛሬ ምን ልብላ ነው። ይህም ከሐላል አርቆ ወደ ሐራም መንገድ ሊወስዱ ይችላል። ከሰውም ሊከጅል ይችላል። ይህም ወደ ውርደትና ንቅ ይዳርጋል። ሙእሚን ወጪው ውስን ነው። 10ኛ የተረፈውን ምግብና መጠጥ ለወላጅ አጦች፣ ድሆችና ችግረኞች ለመመጽወት ያስችለዋል። ይህም የቂያማ ቀን በመጽዋቱ ስር እንዲጠለል ያግዘዋል። ለሰው ልጅ ሀብቱ መጽውቶት ያሳለፈ ጨርሶ የተመገበውና ለብሶት ያለቀው ብቻ ነው። የተረፈን ምግብ መመጽወት ከቁንጣንና ውጥረት የተሻለ። ሌላኛው ርዕስ የምግብ አምሮትን መገደብን መለማመድ። አንድ የዲን ተማሪ የሚመገብበትን ዓላማ ማወቅና የሚገባውንም ነገር ማስተዋል አለበት። አንደኛው ከሐላል ነገር በቀር መመገብ የለበትም። ሐራም ነገር እየተመገቡ የሚያደርጉት አምልኮ በባህር ማዕበል ላይ እንደ መገንባት ነው። ሌላው ምግብ አለማብዛት ነው። ይህንኑም በሂደት መለማመድ ይቻላል። አንድ አብዝቶ ይመገብ የነበረ ሰው በአንድ ጊዜ ወደ ትንሽ ልውረድ ብሎ ሁኔታው አይቀበለውም፣ ይከብዷል። በሂደትና ቀስ በቀስ ነው መለማመድ ያለበት። ከተለመደውና ከኖረበት ሁኔታ ለመውጣት ለምሳሌ 2 እንጀራ ይበላ የነበረ ሰው አንድ ከግማሽ አንድ እያለ እየወረደ በሂደት ሆዱን ማላመድ ወደሚፈልገው መድረስ አለበት። ራሱንም መጉዳት አይኖርበትም። ጉዳቱም በአካሉ ላይ በማይታይ መልኩ ይህን ማድረግ አለበት። ምግብን በዚህ መልኩ መጠናችሁ ተመገቡ ማለት የሚቻል ነገር አይደለም። ምክንያቱም ነገሩ ከሁኔታዎችና ሰዎች አንጻር ይለያያልና ነው። ሌላው ከምግብ አይነት መቀነስ ነው። በአብዛኛው ወደ መጨረሻው ዓለም መሄዳቸውን የተገነዘቡ ሰዎች ለስጋዊ ስሜት ግድ የላቸውም። የዚድ ኢብኑ አቢ ሱፊያን የተለያየ የምግብ አይነቶችን እንደሚመገብ ለዑመር ደረሳቸው። ዑመር ለአገልጋያቸው እራት ሲቀርብለት አሳውቅ አሉ። በቀረበለት ጊዜም አሳወቃቸውና ወደ የዚድ ገቡ። ማዕዱ ቀረበ። የስጋ ፍርፍር ነበር። ዑመር አብረው ተመገቡ። ቀጥሎም ጥብስ ቀረበና የዚድ እጁን ወደ ምግቡ ሰነዘረ። ዑመር እጁን ያዙት። አላህ አላህ፣ አንተ የዚድ ሆይ ምን ነካ? ከምግብ በኋላ ምግብ አሉት በመገረም። ቀጥሎም የዑመር ነፍስ በእጁ በሆነችው ጌታ እምላለሁ፣ ፈለጋቸውን የሳታችሁ እንደሆነ መንገዳቸውን ያስታችኋል አሉ። እንዳጠቃላይ ነፍስ የተፈቀደላትን ተፈጥሯዊ ፍላጎት እርግፍ አድርጋ ትተው ማለታችን አይደለም። በሁሉም ነገር ውስጥ ተመራጩ መካከለኛ መሆን ነው። ከነገሮች ሁሉ መልካሞቹ መካከለኞቹ ናቸው። ያሻቀበም ሆነ ያሽቆለቆለ ውጉዝ ነው። ዓሊም ሰው መካከለኝነት ሲባል ትክክለኛነት መሆኑን ያውቃል። የነፍስ ተፈጥሮ ምንም እንኳን መጥገብ ብትፈልግም ሸሪዓው ግን መራብን አወድሷል። በሁለቱ መካከል መሆን ሚዛናዊነት ነው። ተፈጥሮን ሙሉ በሙሉ መቃረን አይቻልም። ትልቅ ስኬትም አይገኝበትም። አፈጣጠራችን አንድን ባህሪ ሲቀበል ሸሪዓ ደግሞ ያንን ባህሪ የሚያወግዝበት ሁኔታ ይኖራልና በሁለቱ መካከል ሚዛናዊ ሆኖ መኖሩ ነው የሚመረጠው። ሸሪዓ ደግሞ ያንን ባህሪ የሚያወግዝበት ሁኔታ ይኖራልና በሁለቱ መካከል ሚዛናዊ ሆኖ መኖሩ ነው የሚመረጠው። ሸሪዓ ለሌሊት ሶላት መቆምንና ዕለቱን መጾምን በትልቁ አወድሷል። ግና አንዳንድ ሰዎች ዓመቱን ሙሉ መጾምንና በየሌሊቱ ሙሉ መቆምን በጀመሩ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ከለከሉ። ይህን ከተረዳን ዘንድ ተመራጩ ነጥብ ተፈጥሮን ባለቀቀ መልኩ መካከለኛ መሆን ነው። አለቅጥ ሳይጠግቡ መመገብ
የረሃብ ስሜት እንዳይኖር አድርጎ መጥኖ መመገብ። የመመገብ ዓላማው ሕይወትን ማስቀጠልና በዒባዳ ላይ ለመበርታት ነውና አላህ ስብሓነሁ ወተዓላ ቀልባችንን ያርጥብልን። اللهم إنك عفو تحب العفو فاعف عنا. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالمغفرة والهداية والثبات برحمتك يا أرحم الراحمين. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات برحمتك يا أرحم الراحمين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين.